ዘካተል ፊጥር በቤተሰብ ውስጥ ሲወጣ ህፃናትን በተመለከተ ይወጣል ይባላል እንዴት ነው የሚወጣው በሚለው ጉዳይ ላይ ያው ስለ ህፃናት ወሰገይሪ ወልከቢሪ ተብሎ ነው የተነገረው በህፃንም በትልቅም ይወጣል በዛ መልክ ይወጣል ማለት ነው hatta ራሱ ህፃን ልጅ ረመዳን ውስጥ የተወለደ አራስ ቤት ያለ ልጅ ይወጣለታል ነገ ዒድ ሆኖ ዛሬ ማታ ከመግሪብ በፊት ፀሐይ ከመግባቷ በፊት የተወለደ ህፃን ልጅ ዘካተል ፊጥር ይሰፈርለታል ይወጣለታል ነገር ግን ፀሐይ ከገባች በኋላ ረመዳን ወጣ ማለት ነው ከዛም በኋላ የተወለደ ህፃን ግን የለበትም ከዛም በፊት ያለ ግን ይወጣለታል ስለዚህ በዚህ ነው የምንወስደው ማለት ነው ስለ ህፃናት ስለነሱ ይሰፈርላቸዋል እዚህ ላይ እንትንን በተመለከተ ጽንስን በተመለከተ አህለል ዒልም ዘንድ መጣል ይወጣለታል ወይስ አይወጣም ጽንስ በሚለው ጉዳይ ላይ قال ابن قدامة رحمه الله ابن قدامة مغنياتو አራተኛው ሙጀለድ 316ኛው ላይ ገጽ ላይ ይናገራሉ ምን ይላሉ المذهب أن الفطرة غير واجبة على الجنين ያለው መذهب ዋና ተጨባጭ መذهب ምንድነው በጽንስ ዘካተል ፊጥር አይወጣም وهو قول اكثر اهل العلم የአብዛኛው ሊቃውንቶች መذهب ይሄ ነው በጽንስ ዘካተል ፊጥር አይሰፈርለትም قال ابن المنذر كل من نحفظ عنه من علماء الأمصار لا يجيبون على الرجل زكاة الفطر عن الجنين في بطن أمه من إلال إنيا نقراتشون يشمددن لاتشو يازن لاتشو أكلا تالالاك ليكاونت بي كتماو زكاة الفطر يسنسن زكاة الفطر باباتو لاي دينقاقي على سكمتهم እናቱ ማህፀን ውስጥ እያለ ማለት ነው አላስቀመጡም ይሄንን የለም የተናገረ የለም ይላል ነገር ግን የሆነ ቀውል አለ ምን كإمام أحمد التازة وأنا أحمد رواية أخرى أنها تجب عليه سلاس أنس زكاة الفطر يوجب عليه من القول الله من إمام أحمد رحمه الله يزن الله لا من لأنه آدمي تصح الوصية له وبه ويرث سلسو من نازز لسو من نازز عندهم ما سأنو سطونه يورسل تدرقل لتلاو على بشريعه الله لا ጽንስ ወሲያ ይሰጣል ይሄንን ለሱ ተናዝጀለታል ማለት ይችላል ለጽንሱ ማለት ነው አለ በሱም ለሱም መናዘዝ አለ እንደዚሁም ደግሞ ይወርሳል ይሄን ካደረገ እዚህ ውስጥ የሚገባ ከሆነ في عموم الاخبار ይገባልና والصغير والكبير زكاه الفطر ለሱ ይሰፈርለታል ብለው ኢማም አህመድ የተናገሩበታል የሚገርመው በዋጅብነት ከኢማም አህመድ የመጣውን ابن حزم الظاهري يتقبلوا يالو الله لانه يدخل في قول كل صغير وعلى كل صغير بس اللجم يسفرال የሚለውስ كل صغير على ውስጥ ይገባል ብሎ የተናገረበታል صغير من صغير እንዴት ይባላል አልተወለደ صغير የሚባለው አሁን አረቦች ጽንስ ውስጥ ያለን صغير هذا الصغير ብለው ይናገራሉ እንዴ ይሄ ጭራሽ ሊሆን የማይችል ነው ብለው ሌሎች የተቃወሙባቸው ሁኔታ አለ የማንን እንትን ብለው ነበር ማን ነው ደግፈው ነበር የኢማም አህመድን ዘገባ ማለት ነው ብቻ وظاهر ስንመለከተው ይላሉ ابن حزام ደግሞ والذي يظهر ابن حزام ደግሞ والله اعلم ان الجنين لا يدخل في ذلك جنين ውስጥ አይገባም ማለት ጽንስ ማለት ነው ጽንስ ሽል ነገር ምን ውስጥ አይገባም صغير አለው ውስጥ ወይንም ደግሞ ግዳጁ ትእዛዙ ውስጥ የሚገባ አይደል لانه لم يتحقق خروجه حيا بعد እስካሁን ድረስ በህይወት መውጣቱ የተረጋገጠ አይደለም ምንም እናቀው ነገር የለም فكيف يوجب عليه እንዴት በሱ ላይ ይወጀባል ግዳጅ ይደረጋል ይሄ የማይሆን ነገር ነው አሉ ولانه لم تثبت له احكام الدنيا الا في الارث والوصيه بشرط ان يخرج حيا والله اعلم ምንድነው የሚሉት ابن حزام حفظه الله ይሄ ጽንስ እኮ የዱንያ አህካም የተለያየ አህካሞች ማረፊያ አይደለም ምን ብቻ ሲቀር ውርስና ወሲያ ሲቀር እነሱን ያስተናግዳል እሱም ራሱ ሐይ ሆኖ በህይወት ሊወለድ ሸርጥ ተቀምጧል ስለዚህ ዘካተል ፊጥር ይሰፈርለታል ለማለት የሚያስደፍር አይደለም እነዛ እንኳን በዚህ ሸርጥ ነው የተቀመጠው ሁለቱ ብቻ ሲቀር ሌላ አህካም በሱ ላይ የሚያርፍበት ስላልሆነ ዘካተል ፊጥርም ስለሱ አይወጅብም ብለው በዚህ ላይ የሄዱበት ሁኔታ ነው ያለው والله اعلم